ጉራጌ ለጉራጌ ባያወራ የጉራጌን ቀብር ሄዱ ገጠር ድረስ አመጣላት። ሮሚዬ እንትን እኮ ነው ምን መሰለሽ፣ አንዳንዴ ሰዎች ሲያልፍላቸው ገንዘብ ሲያገኙ አዋቂ ነኝ ለማለት የሞከረችበት ወይም የምትሄድበት ርቀት ትክክል አይደለም፣ ግን ይቅርታ መጠየቅ አለባት። ጉራጌ የሀገር ዋልታ ነው፣ የኢትዮጵያ ምሰሶ ነው፣ የመቆማችን ሚስጥር ነው። ለብዙ ሰዎች የስራ እድል መፍጠሪያ፣ ለብዙ ሰዎች የመቆም ሚስጥር ነው። ሀቢባን ትላንትን አያችሁ፣ ግን ትላንት እኔን ስትሰድብ አካውንቴን ሪፖርት አድርገህ ስታዘጋ የዋልክ ህዝብ አሁን ተመልከቱ። ለማንም የማትመለስ ኢትዮጵያዊነት የሌለባት በፍጹም ኢትዮጵያዊነትን የማታንጸባርቅ ሌባ፣ አጭበርባሪ። እንኳን አያችሁት፣ እውነቱ እንኳን ወጣ። ይሄን ያክል ናት ሀቢባ። ለማንኛውም በደንብ ከዚህ በኋላ እናያለን ምን እንደምታመጣ። ደግሞ እሰይ ደግ አደረገች የምትሉ እግዜር የላችሁ። ምን ተፈጥሮ ነው? ግርግሩ ምንድን ነው? ያብ ስራ ምንድን ነው መሰለ የተፈጠረው? ሀቢባ የጉራጌ ህዝብ ለቅሶና ሰርግ አስቀምጦ ሱቁን ይከፍታል ነው ያለችው። እኛ ደግሞ የምናውቀው ታሪክ ጉራጌ ለሰርጉና ለቅሶ ትልቅ ቦታ ነው ያለው። ለቅሶ ከአዲስ አበባ እንኳን የፈለገው አይነት ባለሀብት ይሁን የፈለገ አይነት ቢዚ ሰው ይሁን ቤተሰብ የሆነ የቅርብ ቤተሰብ የሆነ 7 ቀን ይቀመጣል። ግን የሩቅ ቤተሰብ የሆነ 3 ቀን ይቀመጣል። ገባህ? ወርቆ ተባነረ እያለ ለአንድ ወር አካባቢ ሰው ለቅሶ ይቀመጣል። ቤተሰብ እናት አባት የሞተበት ለ1 ዓመት ጥቁር ለብሶ ለቅሶ ይቀመጣል። ሰርጉ እንደምታውቀው ነው፣ ለአንተ አይነገርም። የአዲስ አበባ ልጅ ይቺ ሀቢባ የምትባል አንድ ቀን ጉራጌ መብቱ ስለጠየቀ እንደምታውቀው ፖለቲከኛ ላትሆን ትችላለች፣ ብላቱን ሰውን ግን በሰብአዊ እረዳለሁ ትላለች። ውሃ ጠምቷቸው ውሃ ብሎ ለወጡ ከ30 በላይ ልጆች በዛ ሲገደሉ እናት አባት አላቸው። የሻይ የቡና ብላ ያልሰጠች፣ ጉራጌን ዞር ብላ ያላየች፣ የጉራጌን ችግር ላይ ያልደረሰች ሴትዮ ለራሳቸው የምትባላለች የምትሸከል። በእነሱ ምክንያት በየቤቱ ጉራጌ እየተባለ ሲሰደብ ነበር። አንድ ቀን ጉራጌነታቸው ጉራጌን የማታውቃየ በተግባር እንደዛ አርጋ እስከዛሬ ከተሰደብነው በላይ ገባ። ብዙ አይነት ስድብ የውሸት እንሰደባለን። እጥፍ ድርብ አርጋ በእንደዚህ አይነት መንገድ የጉራጌን የማይወክል ነገር ጉራጌን የሌለ ስም እየተሰጠው ገንዘብ ይወደ ገንዘብ ማይወድ የለም። ሰው ገንዘቡ በአግባቡ ያጠፋል። ለለቅሶ ለሰርጉ ክብር አለ፣ በየቦታው አይበትንም። በእርግጥ በዚህ አይነት ደረጃ ለራሷ ምናልባት እሷ ቤተሰቧ ሞቶባት በማግስቱ መነገጃ ቲክቶክ ምናምን ልከፍት ትችላለች። እኛ ጉራጌ የሚመስል ነገር ምንም የላትም። ጉራጌ ነች፣ ሰዎች ናቸው ጉራጌ አሏት። በእንደዚህ አይነት መንገድ ጉራጌ ህዝብ ተሳድባለች። ይቅርታ ትጠይቅ እያልን ነው። በአደባባይ ህዝብን የተሳደበችው ይቅርታ ትጠይቅ እያልን ነው። አጭበርባሪነቷን ህዝቡ ማየቱ አሪፍ ነው። ገብቶሃል? አዎ፣ ግን እኛ አሁን የምንፈልገው አንድ ነገር ልንገርሽ። ልጅቷን መተን ጠርተናት፣ ሀቢባን ጠርተናት ለምን ይህን ነገር ያለችበትን ነገር ጠይቀን ጠንከር ያለ መልስ ብንሰጥ አይሻልም? ሼር አዝጋ አርገንላት ትምጣ። በምን አኳኋን ልትል የቻለችው አንድ ግለሰብ መናገር ቀላል ነው። ማህበረሰብን ግን መናገር ዋጋ እንደሚያስከፍል በተረዳችበት ለምን ያለችበትን ነገር መታ በደንብ ታብራራ ነው የምንፈልገው። እኛ የሚያስፈልገን አሁን ምን መሰለ፣ ሀቢባን ያበረባት ሁሉ ያደመባት ሁሉ መጥቶ የፈለገው ሊል ይችላል። ግን ይችን ቃላቷን ከአንደበቷ ያወጣችበትን መንገድ ለምን እንዳወጣች ብንጠይቃት። አሁን ሼር አድርገንላት ሀቢባ መታ ሮማን አምጥተናት በስነ ስርዓት ይሄን ልትይ የቻልሽበት መንገድ ከምን አኳያ ነው፣ ለምን ይሄን አረግሽ ብለን መጠየቁ ቀላል ነው። ከዛ በኋላ ግን ህዝቡንም ወታ ይቅርታ ትጠይቅ፣ ያለውን አመለካከቷን ይሄን ግንዛቤ አይደለም። የጉራጌ ማህበረሰብ አንድ ሰው ውሻ ሞቶበት እንስሳ ሞቶበት የሚያዝነው አዘን ከ3 ቀንም ከ4 ቀንም በላይ ነው። እውነት እናውራ ከተባለ ገባችሁ? እንኳን የሰው ልጅ ሰው ሞቶበት ሱቅ ይከፍታል ምናምን የሚለው ምናልባት እዛች ጋር የተረዳችበትን ነገር በደንብ ታብራራው። ህዝቡንም ከአንደበቷ ተሳስተም ከሆነ እንደ እህት አርቀን ሰድበን አባረን ሳይሆን አቅርበን ህዝቡንም ይቅርታ ጠይቃ። በጣም ብዙ መልካም ስራ የምትሰራ ሴት ነች። ህዝቡንም እንደ ህዝብ ይቅርታ ጠይቅ። አይ ግን ከተባለ ግን ዛሬ የጠላት ሁሉ የተሰባሰባት ያደመባት ሁሉ መጥቶ
ብዙ ነገር ሊያደርጉ ስለኔ ማውራት በጣም ስሜ ስለሚጣፍጣቸው ኦኬ ትንሽ አውርተው ትንሽ ቀን ለፍልፈው ሲደክማቸው ይተውታል። ሀሜት፣ ስድብ አመላቸው ነው። አይዶን ማይንድ እኔ ካፌ ክፉ አይወጣ እንጂ ሰው ምን አለ ሰው ምን አወራ ምናምን አለልም። አቅማቸው ምንድን ነው? ስድብ ነው። ይሳደቡ እስከ ጥግ ድረስ እስከ ጠዋት ሲሳደቡ ውለው ቢያድሩ እኔ ሀቢባ ምላሽ አልሰጥም፣ ለስድብ መልስ አልሰጥም። ጨዋ ቤተሰብ ቆንጥጦ ያሳደገኝ የጨዋ ልጅ ነኝ። ስድብ ካፌ አይወጣ። ይሳደብ ሲሳደብ ውሎ ይደር። ኔቨር ኤቨር አልመልስም። ጨዋ ነኝ እኔ። ልጆቼ የሚኮሩብኝ እናት ነኝ። ካፌ ክፉ የማይወጣ